ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃዎች ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎቻችንንም አካተናል። ኦነግ ለሰባተኛው ጠቅላላ ምርጫ እንደሚወዳደር አስታወቀ። የደንጣ ህዝብ ዲሞክራሲያዊ ለፍትህ ፓርቲ ምርጫ ቦርድ ላይ ቅሬታን አቀረበ። 25 ባንኮች በውድድር ሊቆዩ አይችሉም ተባለ። በዛላምበሳ በኩል የጦር መሳሪያ የጫኑ ተሽከርካሪዎች ወደ ትግራይ መግባታቸው ታወቀ። አሜሪካ ለመግባት $15,000 መክፈል ግዴታ እንደሚሆን ተነገረ። ትራምፕ ቬኔዙዌላ 51ኛዋ የአሜሪካ ግዛት ትሁን ሲሉ መላምት ሰነዘሩ። እስራኤል የኢራንን ግዙፍ የተፈጥሮ ጋዝ ማቀነባበሪያ ጣቢያ መምታቷ ታወቀ። በዛላምበሳ በኩል የጦር መሳሪያ የጫኑ ተሽከርካሪዎች ወደ ትግራይ መግባታቸው ታወቀ። ትናንት ሮብ መጋቢት 9 ቀን 2018 ዓ.ም ጠዋት ከፍተኛ መጠን ያለው ጥይትና የጦር መሳሪያ የጫኑ ሁለት ተጎታች መኪኖች ከኤርትራ ተነስተው በዛላምበሳ በኩል ወደ ትግራይ ክልል መግባታቸውን የትግራይ የዜና ምንጮች ጠቁመዋል። እነዚህ ተጎታች መኪኖች መድረሻቸውን በክልሉ ወደሚገኝ የውቅሮ ከተማ በማድረግ በመጓዝ ላይ እያሉ በዛላምበሳ አካባቢ በምስል መታየታቸውም ነው የተገለጸው። ጉዳዩን አስመልክቶ ከመገናኛ ብዙሃን የወጡ ምስሎች እንደሚያረጋግጡት እንቅስቃሴው የተከናወነው ትናንትና ጠዋት ላይ ነበር። 25 ባንኮች በውድድር ሊቆዩ አይችሉም። የብሔራዊ ባንክ ኢትዮጵያ አዲስ ማስጠንቀቂያ። በኢትዮጵያ የባንክ ዘርፍ ውስጥ ያለው ውድድር በጣም ከባድ ደረጃ ላይ መድረሱን ብሔራዊ ባንክ ኢትዮጵያ በቅርቡ የወጣውን የፋይናንስ መረጋጋት ሪፖርት ገልጿል። እንደ ሪፖርቱ ገለጻ ከ31 የንግድ ባንኮች ውስጥ 25 ባንኮች በአሁኑ ጊዜ የገበያ እርግጥና ውድድር ሁኔታ ውስጥ ብቻቸውን መቀጠል የሚያስችላቸው አቅም የላቸውም። ይህ የካፒታል እጥረት፣ የቴክኖሎጂ ድክመትና የደንበኛ አገልግሎት ውድድር መጨመር ጋር ተያይዞ መሆኑም ተገልጿል። የብሔራዊ ባንኩ መፍትሄ ብሎ ያስቀመጠው ባንኮች መዋሃድ ወይም መቀላቀልን የሚጠይቅ ትልቅና ጠንካራ የፋይናንስ ተቋማትን መፍጠር ያስፈልጋል። ይህ ለገንዘብ መረጋጋትና ለኢኮኖሚ እድገት ወሳኝ ነው ተብሏል። ባለሙያዎች ይህንን ግኝት በመጠቀም በቅርቡ የባንክ ዘርፍ ውስጥ ውህዶችና ለውጦች እንደሚጨምሩ እየጠበቁ ናቸው። ኦነግ ለሰባተኛው ጠቅላላ ምርጫ በ163 እጩዎችን እንዳቀረበና 2 የከተማ አስተዳደሮችን ጨምሮ በ4 ክልሎች እንደሚወዳደር አስታውቋል። ኦሮሞ ነጻነት ግንባር ኦነግ በግንቦት ወር 2018 ዓ.ም መጨረሻ ላይ በሚካሄደው ሰባተኛው ጠቅላላ ምርጫ ላይ ለመሳተፍ 163 እጩዎችን ለኢትዮጵያ ብሔራዊ የምርጫ ቦርድ ማቅረቡን አስታውቋል። የኦነግ የዲሲፕሊንና ቁጥጥር ኮሚቴ ሰብሳቢ አቶ አለማየሁ ዲሮ ከበሪሳ ጋዜጣ ጋር ባደረጉት ቆይታ ድርጅታቸው በዘንድሮ ምርጫ በ2 የከተማ አስተዳደሮችና በ4 የኢትዮጵያ ክልሎች እንደሚሳተፍ አስታውቋል። እነዚህም የአዲስ አበባና የድሬዳዋ ከተማ አስተዳደሮች እንዲሁም በኦሮሚያ፣ በሐረሪ፣ በአማራ፣ በኦሮሞ ብሔረሰብ አስተዳደር ዞንና በቤኒሻንጉል ጉሙዝ ክልሎች መሆናቸው ተጠቅሷል። አቶ አለማየሁ ከጸጥታ ጋር በተያያዘ ኦነግ በአዲስ አበባ ወጥቶ የምረጡኝ ቅስቀሳ ለማድረግ አስቸጋሪ ሁኔታዎች እንዳሉበት ተናግሯል። ድርጅቱ በሰባተኛው አገራዊ ምርጫ ላይ የተሳተፈው ምቹ ሁኔታዎች ተፈጥረው ሳይሆን በምርጫ መሳተፍ እንደ ሰላማዊ ትግል አካል አድርጎ ስለሚመለከተው መሆኑን አስረድተዋል። የምርጫ ሁኔታ ምቹ ባይሆንም ድርጅቱ የተገኘውን እድል በመጠቀም ዓላማውን ለማሳካት እየተንቀሳቀሰ ይገኛል ያሉት አቶ አለማየሁ ሰላም በሌለበት ሁኔታ ምርጫ ማካሄድ ህዝብን በአግባቡ የሚወክል መንግስት ለመመስረት አመቺ እንዳልሆነ ጠቁመዋል። በመሆኑም ኦነግ ሰባተኛው ሀገራዊ ምርጫ ከመካሄዱ በፊት ጦርነት ቆሞ ሰላም ሊሰፍን ይገባል የሚል እምነት እንዳለው መግለጻቸው ተዘግቧል።
የደንጣ ህዝብ ዲሞክራሲያዊ ለፍትህ ፓርቲ በሰባተኛው ብሔራዊ ምርጫ ለመወዳደር ፍላጎት እንዳለውና አስፈላጊ መስፈርቶችን ማሟላቱን ገልጿል። ይሁን እንጂ የካቲት 10 ቀን 2018 ዓ.ም ከኢትዮጵያ ምርጫ ቦርድ ህጋዊ ዕውቅና ቢያገኝም እስካሁን ያለምንም በቂ የህግ ምክንያት የምዝገባ ምስክር ወረቀት ሰርተፍኬት መከልከሉን አስታውቋል። ፓርቲው ይህ መዘግየት ከምርጫ ሂደት ውጪ እያደረገው እንደሚገኝ አሳስቧል። የፓርቲው ሊቀመንበር ኢንጂነር ዳዊት ኃይሉ ለሚዲያ የዝግጅት ክፍል በላኩት ቅሬታ ሌሎች ፓርቲዎች የምስክር ወረቀት አግኝተው ለምርጫው ሲንቀሳቀሱ የኛ ፓርቲ ግን በቢሮክራሲ ማነቆ ምክንያት ወደኋላ መቅረቱን ገልጸዋል። ቦርዱ የጠየቀውን ሁሉንም መስፈርቶች ማሟላታቸውን የገለጹት ሊቀመንበሩ ምርጫ ቦርድ የራሱ የጊዜ ሰሌዳና የአሰራር መመሪያን ባለመከተሉ በፓርቲያቸው ላይ ጫና እየደረሰ መሆኑን ጠቁመዋል። ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የሚወዳደሩ 47 የፖለቲካ ፓርቲዎችንና የምርጫ መወዳደሪያ ምልክታቸውን በይፋ ማስተዋወቁ የሚታወቅ ቢሆንም የዚህ ፓርቲ ስም ግን ከተጠቀሱት ፓርቲዎች ዝርዝር ውስጥ አልተካተተም ተብሏል። ሆኖም ፓርቲው ላቀረበው ቅሬታ መፍትሄ አግኝቶ በምርጫው ሂደት ተሳታፊ የመሆን ፍላጎት እንዳለውም አስታውቋል። 3 ህጻናትን ገሎ አንድ ህጻን ላይ የመግደል ሙከራ ወንጀል የፈጸመው ተከሳሽ በሞት እንዲቀጣ ተወሰነበት። በገዜ ጎፋ ወረዳ አንኮ ጎልማ ቀበሌ ህዳር 11 ቀን 2018 ዓ.ም ነው ተከሳሹ ወንጀሉን የፈጸመው። ተከሳሽ አቶ አሮን ዮሐንስ የተባለ ሲሆን ከባለቤቱ ጋር ግጭት ውስጥ ይገባሉ። በዚህ ጊዜ ባለቤቱ ወደ ቤተሰቦቿ ቤት ታመራለች። ተከሳሽ ወደ ቤተሰቦቿ ቤት በመሄድ በመኖሪያ ግቢ ውስጥ የነበሩ 3 ህጻናትን በአሰቃቂ ሁኔታ በመግደልና አንድ ህጻናት ላይ የመግደል ሙከራ ወንጀል መፈጸሙ የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ተናግረዋል። በዚህም በ4 ተበዳዮች ላይ የደረሰው ወንጀል አቃቢ ህግ ምርመራውን ከፖሊስ ጋር በጋራ በማጣራት የወንጀል ክስ አቅርቦበታል። አቃቢ ህግ ባቀረበው ክስ የኢፌድሪ የወንጀል ህግ አንቀጽ 539 1/1 በመተላለፍ ተከሳሽ ላይ 3 ህጻናትን በአሰቃቂ ሁኔታ በመግደል በ3 ክስና በአንዲት ህጻን ላይ የግድያ ሙከራ ወንጀልን በመፈጸሙ በጠቅላላው 4 ክስን አቅርቦበታል። በቀረበው ክስ ላይ ፍርድ ቤቱ የአቃቢ ህግን የሰውና ሰነድ ማስረጃ መርምሮ በ4ቱም ክሶች እንዲከላከል ብይን የሰጠ ቢሆንም ተከሳሹ መከላከያ ማስረጃ የለኝም ብሎ በማመልከቱ መዝገቡ ተመርምሮ በ4ቱም ክሶች ላይ ተከሳሽ ጥፋተኛ ተብሏል። አቃቢ ህግ ተከሳሽ በተደራራቢ ወንጀል ጥፋተኛ በመባሉ ህጻናትን በመግደሉ እንዲሁም በጭካኔ ወንጀሉን በመፈጸሙ በሞት እንዲቀጣ በማለት የቅጣት አስተያየት ከማክበጃ ጋር በማቅረብ ጠይቋል። ፍርድ ቤቱ የግራ ቀኙን የቅጣት አስተያየት ተቀብሎ በትናንትናው ዕለት መጋቢት 9 ቀን 2018 ዓ.ም በዋለ ችሎት ተከሳሽ በሞት እንዲቀጣ ተወስኖበታል። ኳታር ከፍተኛ ውድመት ደርሶባታል። በኳታር የሚገኘው ግዙፉ የራስ ላፋ የፈሳሽ የተፈጥሮ ጋዝ ማምረቻ ትናንትናና ዛሬ በኢራን የሚሳኤል ጥቃት ኢላማ መሆኑን የኳታር መንግስት አስታወቀ። በጥቃቱ በተቋሙ ላይ ከፍተኛ ቃጠሎና መጠነ ሰፊ ውድመት መድረሱን የገለጸው ኳታር ኢነርጂ እስካሁን የሰው ህይወት አለማለፉን ጠቁሟል። የተወሰዱ እርምጃዎችና ምላሾች ኳታር ጥቃቱን የሉዓላዊነት መደፈር ስትል የኮነነች ሲሆን በዶሃ የሚገኙ የኢራን ወታደራዊ አማካሪዎች በ24 ሰዓት ውስጥ አገሪቱን ለቀው እንዲወጡ አዛለች። ኢራን ጥቃቱ አሜሪካና እስራኤል በጋዝ ማውጫዋ ላይ ለፈጸሙት ጥቃት የአጸፋ ምላሽ መሆኑን ገልጻ ድርጊቱ እንደሚቀጥል ዝታለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ድርጊቱን ካላቆመች ከዚህ ቀደም ታይቶ የማይታወቅ ጠንካራ እርምጃ እንደሚወስዱ አስጠንቅቀዋል። ይህ ክስተት በዓለም አቀፍ የነዳጅና ጋዝ ገበያ ላይ ከፍተኛ የዋጋ ንረት ሊያስከትል እንደሚችል ተሰግቷል።
አሜሪካ ለመግባት $15,000 መክፈል ግዴታ ሊሆን ነው። ኢትዮጵያም በዚህ ውስጥ ተካታለች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ መስተዳደር አሜሪካ መግባት በሚፈልጉ የተለያዩ ሀገራት ዜጎች ላይ የጣለው የገንዘብ ማስያዣ ከመጪው መጋቢት 24 ጀምሮ መተግበር እንደሚጀምር የጀርመን ድምጽ ዘግቧል። የትራምፕ መስተዳደር ከዚህ ቀደም ባወጣው ደንብ የ38 ሀገራት ዜጎች የአሜሪካ ቪዛ ለማግኘት ከሌሎች ነባር መመዘኛዎች በተጨማሪ $15,000 እንዲያስይዙ ወስኗል። ትናንት ደግሞ የኢትዮጵያን ጨምሮ የሌሎች ሀገራት ዜጎች ከዝርዝር ውስጥ መካተታቸውን የዩናይትድ ስቴትስ ባለስልጣናት አስታውቀዋል። አብዛኛዎቹ የአፍሪካ ሀገራት ናቸው። ከመጋቢት 24 ጀምሮ ገቢር ይሆናል በተባለው ደንብ መሰረት የ50ዎቹ ሀገራት ዜጎች ለስራና ሀገር ለመጎብኘት የሚያገለግለውን ቢ1 እና ቢ2 የተባለውን ቪዛ ለማግኘት $15,000 ማስያዝ አለባቸውም ተብሏል። ትራምፕ ቬንዙዌላ 51ኛዋ የአሜሪካ ግዛት ትሁን የሚል መላምልትን ሰነዘሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ ብሔራዊ ቡድን የዓለም ቤዝቦል ክላሲክ ውድድርን ማሸነፉን ተከትሎ ሀገሪቱ የአሜሪካ 51ኛዋ ግዛት ልትሆን ትችላለች ማለታቸው አነጋጋሪ ሆኗል። ቬንዙዌላ አሜሪካንን 3-2 በሆነ ውጤት አሸንፋ የመጀመሪያውን ዋንጫ ባነሳችበት ወቅት ትራምፕ ስቴት ሆድ የሚል ቃል በማህበራዊ ገጻቸው ላይ አስፍረዋል። ይህ አስተያየት በስፖርታዊ ኩነት ላይ የተሰነዘረ ቢሆንም በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነት በታደሰበት ወቅት መምጣቱ ለጉዳዩ ፖለቲካዊ ትርጉም ተሰጥቶታል። ምንም እንኳን አስተያየቱ እንደ ቀልድ ወይም ምጸት የታየ ቢሆንም በማህበራዊ ሚዲያ ላይ ግን ከፍተኛ ክርክርን ቀስቅሷል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮችና ተመልካቾቻችን የዕለቱ ወሳኝ መረጃችን የተከታተላችሁትን ይመስል ነበረ። መልካም ጊዜ ይሁንላችሁ።